ዮሐንስ ራእይ ምዕራፍ 12 ያለውን ቃል ኢየሱስ ጌታ ነው እና ራእይ 12 ላይ ያለውን ቃል እናነባለን። ታላቅ ምልክት በሰማይ ታየ። ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷ ጽንስ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሯት። በራሶቹ ላይ 7 ዘውዶች ነበሩ። ጅራትም ከሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣለቻቸው። ዘንዶ ሴቲቷን በወለደችው ጊዜ ሕፃኗን እንዲበላ ልትወልዳት ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇን ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱም 1206 ቀን በዚያ እንዲመግቧት እግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይ ሰልፍ ሆነ። ሚካኤልን መላእክቱን ዘንዶን ተዋጋ። ዘንዶ ከመልአኩ ጋር ተዋጋ፣ አልቻለውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸው። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቅ ዘንዶ እርሱ የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መልአኩም ከእርሱ ጋር ተጣላ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ እነሆ አምላካችን መዳን፣ ኃይል፣ መንግሥት፣ የክርስቶስ ሥልጣን ሆነ። ቀንና ሌሊት በአምላካቸው ፊት የሚከሳቸው የወንድሞች ከሳሽ ተጥሏል። አሜን አትሉ? አሜን አትሉ? ቀኝ እጃችሁ ከፍ አድርጉና የወንድሞች ከሳሽ በሉት። ተጥሏል በሉ። አላላችሁ? አልሰማውም? እንደዚህ ማለት የለባችሁ። እንዲህ በሉት፣ ቀንና ሌሊት በሉ። እኔን የሚከሳይ የወንድሞች ከሳሽ ከዚህ ቀን ጀምሮ ተጥሏል፣ ወድቋል። ወደ ሐሳበ ልምጣቸው። አሁን በዚህ ቦታ ላይ ስለ ባቢሎን መንግስት ወይም ስለ ባቢሎን አሰራር ነው። እዚህ ጋር ባቢሎን ማለት የራሷ መንግስት ወይ ራሷ ፓርት አላት። የራሷ ሌላ የጨለማ ገዢ ውስጥ ያለች ዘንዶ ነው ስሟ፣ ግን ማንም አያውቅም። የስሟን ትርጉም ምስጢር ነው፣ ማንም አያውቅም። ይህንን ግን ራዩ ተመልክቶ ልክ እቺ ሴት ውስጥ ያለውን እንዳትወልድ ዘንዶ መጥቶ፣ ይህ ዘንዶ የባቢሎን ስፒሪት አለበት ዘንዶ ማለት ነው። እቺ ውስጥ ያለችውን ልጇን ለመዋጥ ፊት ለፊት ቆሞ ሲገዳደር ነበር። ሲገዳደር ደግሞ እግዚአብሔር ማንን ላከው? መልአክን ላከው ይላል። አሜን አትሉ? እስቲ እግዚአብሔር በሉ። ተዋጊ ነው፣ ስሙ እግዚአብሔር ነው። አሁን እቺ ሴት ያውላችሁ፣ እቺ ሴት በውስጧ ምን ነበር ይላል? ጽንስ ነበር ይላል። ሌላ ደግሞ የባቢሎን የምትባል የዘንዶ ስፒሪት ያለባት መታ ሴትዮዋ የምትወልደው አሕዛብን በብረት በትር ስለሚገዛቸው እንዳትወልድ ፊት ለፊት ቆመች። እሷ ደግሞ ስም አላት ግንባሯ ላይ የምን ራእይ 13 እናያለን። ራእይ 13 እናነባለን። የሚገርም ነው። ያውላችሁ እዚህ ጋር ሁለት ነገር አለ። አንዷ ቤተክርስቲያን ናት፣ አንዷ ደግሞ ሌላ መንግስት ናት። አንዷ ቤተክርስቲያን ናት፣ አንዷ ደግሞ የባቢሎን መንግስት ናት። አሁን ግን ትውልድን እያስጨነቀ ያለው የጨለማ መንግስት ነው። እኔና እናንተን እያስጨነቀ ያለው ሌላ መንግስት አለ። ለብዙዎች ያልተገለጠ ነው። ብዙዎች ያላወቁ ነገር አለ። ሌላ መንግስት እንዳለ ሰው አላወቀም። ብዙ ሰው አላወቀም። አሁን አንዷ ቤተክርስቲያን ናት፣ አንዷ ደግሞ ባቢሎን ናት። ቤተክርስቲያን ውስጧ ምን አለ? ጽንስ አላት። ባቢሎን ደግሞ የራሷ ጽንስ አላት። ዛሬ በሉት የባቢሎን ጽንስ በሉት፣
ይጨነገፋል በሉት። አሜን አትሉ? ድገሙ ባካችሁ። ዛሬ በሉት የባቢሎን ጽንስ በሉት ይጨነገፋል። የቤተ ክርስቲያን ጽንስ በሉት ይወለዳል በሉት። አሜን በሉት። ቤተ ክርስቲያን የራሷ ምን አላት? ልጅ አላት። ልትወልዳት ባለችው ሴት ፊት ቆመ ማ ዘንዶ። ዘንዶ ማለት የባቢሎን ስፒሪት። ያውላችሁ የራሱ መንግስት አለ። ዘፈን የሚታዳምጡ ሰዎች በፊት አዳምጣችሁ አይታችሁ ከሆነ የዘፈን ስፒሪት በጣም ደስ ይላል። የዘፈን ስፒሪት በጣም ደስ ነው ሙሉ ሲሰማ ማለት ነው። ግን የራሱ ቅባት አለ፣ የራሱ መንግስት አለ። ሰው ግን አያውቅም። አሁን እቺ ባቢሎን መንግስት ትባላለች። ይሄ ባቢሎን መንግስት የራሱ መንግስት የጨለማ መንግስት ነው፣ ስም አለው። ያንን ደግሞ ራእዩ ዮሐንስ ተገልጦለት ይህንንም እግዚአብሔር ለኔ በመንፈስ ገልጦልኛል ብሎ ለቤተ ክርስቲያን ተረጎመ። ዛሬ ምንድነው እየተጨነቃችሁ ያላችሁ? ምንድነው እናንተን እያስጨነቀ ያለው? እንዳትወልዱ የሚከለከል፣ እንዳትጸልዩ የሚከለከል ምንድነው? አስተውላችሁ ታውቃላችሁ? ለምንድነው ጭንቅ ለኛ የሚበዛው? ለምን ጭንቅ ይበዛል? ለምንድነው እየተጨነቃችሁ ያላችሁ? እንዲህ በሉት፣ ዛሬ በሉት አስጨናቂ መንግስት በኢየሱስ ስም ይፈርሳል በሉት። ድገሙ ባካችሁ። አስጨናቂ መንግስት በኢየሱስ ስም፣ የባቢሎን መንግስት በኢየሱስ ስም ዛሬ ምን ይሆናል? ይፈርሳል። ይኸውላችሁ እኔ ወደ ርዕሱ ሊመጣ ነኝ። አሁንም ወደ ሐሳቡ ሊመጣ ነኝ። በደንብ እናንተ አስተውላችሁ ስሙ። ወይ ለምን ትላንት ጸልዬ፣ ትላንት ጾሜ፣ ትላንት እንደዚህ ሆኜ ትንቢት ሰምቼ እንዲህ ሆኜ፣ ወይ ለምንድን ነው የምጨነቀው? ወይ ለምንድን ነው እንደዛ የሚሆነው የምትሉት ሰዎች ልትኖሩ ትችላላችሁ። ግን ሌላ ጨለማ መንግስት አብሮ ከእኛ ጋር የሚገዳደር ጨለማ መንግስት መኖር እንዳለበት ማወቅ አለባቸው። ራእይ ዘጸአት 1:12 አንብቡልኝ። አንድ ሰው ሚገርም እግዚአብሔር ለእስራኤል የተናገረው ቃል ራእይ ዘጸአት 1:12 ላይ ማን ነው የሚያነብልኝ? በአማርኛ አስጨናቂ መንግስት በዚህ ምድር እንዳለ ማወቅ አለባቸው። አስጨናቂ መንግስት እንዳለ ደግሞ የሰላም መንግስት እንዳለ ማወቅ አለባቸው። አመናትሉ ከኔ ጋር ናችሁ? ከኔ ጋር ናችሁ? እስቲ አስጨናቂ መንግስት በሉት ይፈርሳል በሉት፣ አይቀጥልም በሉት። የሰላም መንግስት በሉት በዚህ ከተማ ላይ፣ በኢትዮጵያ ላይ፣ በኤርትራ ላይ ይቀጥላል በሉት። አሜን በሉት። ኢየሱስ ጌታ ነው። የሚገርም ነው። እኔ አንድ ጊዜ ከሞያሌ ወደዚህ ስገባ ይሄ መንፈስ እግዚአብሔር ለኔ ገለጥልኝ። ይሄን ቃል እግዚአብሔር ሰጥቶ እንደዚህ አለ፣ ባቢሎን ትገለበጣለች አለኝ። ባቢሎን እዚህ ከተማ ላይ ባቢሎን ከፍ ብላ ነው ያለችው። ባቢሎን ምንድን ነው? ባቢሎን ሌላ መንግስት ናት። እሷ ግን ሌላ መንግስት ናት። በስሟ ግንባሯ ላይ ምስጢር ስም አለው አለኝ። ምንድን ነው የስጠይቅ? የአውሬ ምስጢር ነው አለ። ማንም ግን አያውቅም። እዚህ ከተማ ላይ ግን ከፍ ብላ ነው ያለችው። አንተ እንደዚህ ብለህ ይለፋል። ከዛ በኋላ አንድ ቸርች ገባሁ። ገብቼ ሲሰብክ እግዚአብሔር እንደዚህ አለ፣ ባቢሎን ከቤተ ክርስቲያን ትወጣለች፣ የእግዚአብሔር መንፈስ ይመጣል። አሜን አትሉም እንዴ? እስቲ አሜን በሉት፣ አሜን በሉት። ይህንም በደንብ ነው የምናየው። ጌታ ምስክሬ፣ እናንተ እራሳችሁ ትገረማላችሁ። ምስጢር ስም አላት፣ ማንም አያውቅም። እሷ የምድሪቷ እርኩሰት እናት ትባላለች። የምድሪቷ እርኩሰት እናት ትባላለች። ልብስ ለብሳለች፣ ግን በራቁት ለብሻለሁ ትላለች። ዘንጣ ትወጣለች። በተለይ በዚህ በክርስቶስ አካባቢ፣ በተለይ በዚህ አዲሱ ዓመት እሷ ገልጣ ነው የምትታየው። ንጹህ ደም ነው የምትፈልገው። ንጹህ ደም ነው የምትፈልገው። የሕፃናቶችን ደም ትፈልጋለች። የቅዱሳን ደም ትፈልጋለች። ኑ ምን አለች? የዮሐንስን አንገትን ቆርጣችሁ አምጡ ነው። ደሙን ጠጣለሁ አለች። ወይ ንጹህ ደም ስለሆነ
ኢየሱስ ጌታ ነው። ዛሬ በሉት ጨለማ መንግስት ይፈርሳል፣ የባቢሎን መንግስት ትገለበጣለች፣ የእግዚአብሔር መንግስት ግን ትጸናለች። አሜን። እስቲ አሜን በሉት። እስቲ አሜን በሉት። ይሄ መንግስት አስጨናቂ መንግስት ይባላል። የባቢሎን መንግስት ማለት አስጨናቂ መንግስት። ፍቅር አትወድም፣ ፍቅር አትወድም። እሷ የምትወደው ሐሜት ነው። በጣም በጣም የሚያሙ ሰዎች፣ ሰውን የሚያወሩ ሰዎች በጣም ትወዳለች። ሰውን የሚያወሩ ሰዎች በጣም ትወዳለች። ለራሷ ትቀባለች። ከዛ በኋላ አጣልታ ደምን ታፈሳለች። ዛሬ አንድ ሰው ደም አፍስሰና ትላለች፣ ትልካለች። አለቃው ነው እዛ ዋና አለቃ አለ። እሷ ግን ተላላኪ ናት። ወደ ኢዮብ የተላከችው እሷ ናት። በራሪቷ እባብ ትባላለች። እየበረች ትመጣለች፣ ሞገሱን ትመታለች፣ ቋንቋ ታደብላለቃለች፣ ወንድም ወንድምን እንዲጠላ ታደርጋለች። ያውላችሁ ስድብ የእሷ መንፈስ ነው። ስድብ የባቢሎን ስፒሪት ነው። የሚሳደብ ሰው ካለ አናዘር መንግስት አለ እዛው ሰውየው መሃል ውስጥ። ክራሽ አይደለም ያለው። አንድ ሰው አንዱን ከሰደበ፣ አንድ ሰው አንዱን ከጠላ፣ አንድ ሰው አንዱን ፑሽ የሚያደርግ ከሆነ ሰውየው ላይ ያለው የእግዚአብሔር መንግስት አይደለም፣ የእግዚአብሔር መንግስት አይደለም። ሰውየው ውስጥ ያለው የባቢሎን መንግስት። ስድብ ለአውሬ ተሰጥቷል ይላል። ስድብ ለአውሬ ተሰጥቷል ይላል። ጥላቻ የእሷ መንግስት ነው፣ የእሷ ስፒሪት ነው። ዘፈን የእሷ ስፒሪት ነው። ይሄ መንግስት፣ ይሄ መንፈስ በበዓል ጊዜ ደምን ያፈሳል። ሞት ደም ይፈሳል። መንገድ ላይ አክሲደንት ይገጥማል። አንዱን በብርጭቆ አንዱን ይገለዋል። በበዓል ጊዜ ይከሰታል። ምክንያቱም የዓመቱ ግብር አላት። ዛሬ በኢየሱስ አንደበቱ ይቆለፋል። አረ በእናታችሁ አሜን በሉት። ዛሬ ማታ የማንም ደም አይፈስም በኢየሱስ ስም። እስቲ አሜን በሉ ባካችሁ። በኢየሱስ ስም በሉት። በኢየሱስ ስም በሉት። አስጨናቂ መንግስት በሉት ይገለበጣል። አሜን 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 አሜን። የራሱ መንግስት የራሱ ፓርቲውን ታዘጋጃለች። በርታ በለው ትላለች። የራሱ መንግስትን ኃይልን ታስታጥቃለች። ገላችሁ እናንተን አልሰማም ካለ ገላችሁ አምጡ ነው የምትለው። አልቀበልም ካለ አልስማማም ካለ ምቱት፣ ግደሉት፣ ደሙን አፍሱ ትላለች። የባቢሎን መንግስት ናት። ምድሪቷ የእርኩሰት እናት ናት። የራሷ ልጆች አሉ። የምታሳድገው ፓወር የምትሰጠው ልጆች አሉ። ዛሬ መንግስቱን እናፈርሷለን። አሜን በሉ ባካችሁ። በኢየሱስን የባቢሎን መንግስት ይፈርሳል፣ የእግዚአብሔር መንግስት ግን ይጸናል። ከኔ ጋር ናችሁ? በዚህ መንፈስ ላይ እንድትጨክኑ ፈልጋለሁ። እንደ ኢዩ እንድትሆኑ ፈልጋለሁ። እንደ ኢዩ በበቀል ቅባት እንድትነሱ ፈልጋለሁ። ባለፈው በምን ላይ ነው? ኤፌሶን ላይ 26 እስከ 27 ተቆጡ። ምን አድርጉ? ተቆጡ። በእግዚአብሔር መንግስት ላይ በሚነሳው ተቆጡ። ስትጨሉ እናንተን በሚነካው ላይ ተቆጡ። በእግዚአብሔር ፊት ስትሆኑ እናንተ እንዳጸሉና እንዳታገለግሉ ተጽዕኖ የሚያመጣው ሰው ተቆጡ። ምቱት። በጨለማው ላይ ምቱት፣ ተቆጡ። ለዳብሎስ እድል ፈንታ አትስጡ። እስቲ አሜን በሉት። እስቲ እድል ፈንታ አልሰጥም በሉት። ድገሙ ባካችሁ። እድል ፈንታ አልሰጥም በሉት። እጅ አልሰጥም በሉት። አሜን። እንድትጨክኑ እግዚአብሔር ይፈልጋል። በዚህ አዲሱ ዓመት እንድትጨክኑ እግዚአብሔር ይፈልጋል። በመጀመሪያ መንገድ እንድትወጡ እግዚአብሔር አይፈልግም። በመጀመሪያ መንገድ እንድትወጡ እግዚአብሔር አይፈልግም። በመጀመሪያ እንዳገለገላችሁ እንድታገለግሉ እግዚአብሔር አይፈልግም። አሁን ግን በዚህ መንፈስ ላይ በኃይል እንድትነሱ እግዚአብሔር ይፈልጋል። እስቲ አሜን በሉት። ዲቦራ እኮ ጨከነች ይላል። ጨከነች። በኃያላኖች ላይ እግዚአብሔር ስለኔ ምን ይሆናል ይወዳል አለች። እስቲ አሜን በሉት። እግዚአብሔር የሚወደው ጨከኝ ጸለይ፣ ጨከኝ አገልጋይ። እስቲ አሜን በሉት። እስቲ አሜን አሜን። ክብሩን አላስነካም። ይሄ የእግዚአብሔር ቤት ነው። ቤት
ቤቱን ልቀቅና ውጣ። ዛሬ ቤተ ክርስቲያን ተቀላቅላ ነው ያለችው። ኃይል አጣ። አምልኮ መልክ አላት፣ ኃይል ግን የላት። ምን ገባ? ክፉ ገብቷል፣ ሐሜት ገብቷል። ባለፈው አንዱ ሀገር እንደዚህ አለች። እዛ እንዲህ ስላሉ ገፉኝና ሰደቡኝና የስድብ ማት፣ ስለዚህ ቤተ ክርስቲያን ለቀኩና ወደ ቤት ገባው አለች። አያችሁ፣ ቤተ ክርስቲያን ለቅቄ ወደ ቤት ገቡ። እከሌ ባለበት ቦታ እኔ አልሄድም፣ እከሌ እዛ ስላለ ቸርች አልገባም። ወደ ቤት ገባው። ወደ ቤት ያስገባው እግዚአብሔር አይደለም፣ መንፈስ ነው፣ ስፒሪት ነው ወደ ቤት ያስገባው። ያንን መምታት አለበት። እስቲ አሜን በሉታ። እስቲ ቤተ ክርስቲያን በሉት፣ የጸሎት ቤት ነው በሉት። የእከሌ አይደለም በሉት፣ የማንም አይደለም በሉት፣ የኔ ነው በሉት። እንዲህ በሉትና ባቢሎን መንግስት በሉት እግዚአብሔር ያፈርሰዋል፣ ይገለብጠዋል። አሜን አሜን። ከኔ ጋር ናችሁ? ከኔ ጋር ናችሁ? እንዲህ በሉት ከዚህ ቀን ጀምሮ በሉት፣ ከዚህ ቀን ጀምሮ እግዚአብሔር የሚያስጨክን ቅባት በእኔ ላይ ያመጣል። አሜን አሜን አሜን። የሚያስጨክን ቅባት በእኔ ላይ ያመጣል። ጠላቶችን እቆጣቸዋለሁ፣ ሟርተኛውን እቆጣቸዋለሁ። አሜን አሜን። ከዚህ በኋላ ተመሳስሎ አስመስሎ ማለት አይሆንም፣ አይሆንም። ጌታ ምስክር አይሆንም። በቃ አይሆንም፣ አይሆንም ብሎ ጨክኑ። እግዚአብሔር ከእናንተ ጋር ይጨክናል። የእናንተ እንጀራ የሚያዘጋጅ ሰው ሳይሆን እግዚአብሔር ነው። ለእውነቱ ስትቆሙ እግዚአብሔር ስለ እናንተ ይዋጋል። እስቲ አሜን በሉት። እስቲ ለእውነቱ ቆማለሁ በሉት። እግዚአብሔር ስለ እኔ ይዋጋል። ቅኖች አሉ፣ በዚህ ከተማ ላይ ቅኖች አሉ፣ መልካም ሰዎች አሉ፣ ስፍራ አጡ ያሉ ሰዎች አሉ፣ ቤተ ክርስቲያን ቁጭ ያሉ ሰዎች አሉ። ሰውን በማየት ስድብን ከማየት ብሎ የእግዚአብሔር መንፈስ ቤተ ክርስቲያን ስለሌለ ወደ ቤት የገቡ ብዙዎች አሉ። እግዚአብሔር እንደገና ይሰራል። አሜን አትሉ በሉ። እግዚአብሔር እንደገና ይሰራል በሉት። ቤተ ክርስቲያን እግዚአብሔር እንደገና ይሰራል በሉት። ቤተ ክርስቲያን ላይ ግሩፕ አለ። ባቢሎን ስፒሪት፣ ባቢሎን ስፒሪት፣ አስመሳይነት። አፉን ይስቃሉ፣ ውስጣቸው ግን ሌላ ነው። እንዴት ነው ምን ቀጥለው? እንዴት ነው የእግዚአብሔር ሥራ ምን ሰራው? ወግና ስርዓት አለ፣ ግን የእግዚአብሔር መንፈስ የለም። ዛሬ በሉት በዚህ ከተማ ቤተ ክርስቲያን ውስጥ ያለው ባቢሎን በኢየሱስ ስም ቤተ ክርስቲያንን ለቃ ትወጣለች። እስቲ አሜን በሉ። ቤተ ክርስቲያን በሉ ለቃ ትወጣለች፣ ለቃ ትወጣለች። የእግዚአብሔር መንፈስ በቤተ ክርስቲያን ላይ መስራት ይጀምራል። ሁለት መንግስት አለ። እስቲ አንብቡልኝ ዘጸአት። አንዱ የአስጨናቂ መንግስት ነው፣ አንዱ የሰላም መንግስት ነው። እሺ አንብብልኝ። ነገር ግን እንዳስጨነቋቸው መጠን እንዲህ ምን ሆኑ? በዙ። የማ መንግስት? የእግዚአብሔር መንግስት። አሜን በሉት። የማ መንግስት? የሰላም መንግስት። ይሄ አስጨናቂው መንግስት የዘንዶ መንግስት ነው። በጣም ኃይለኛ ሀብታም ሊሆን ይችላል። በጣም አገር መሪ ሊሆን ይችላል። በጣም ህዝብ ፌመስ ሊሆን ይችላል። እሱ ሌላ መንግስት ነው፣ አስጨናቂ መንግስት ነው። የኛ መንግስት ደግሞ የሰላም መንግስት ነው። ያ አስጨናቂ መንግስት የባቢሎን መንግስት ነው። ዛሬ ግን ህዝቡ በጭንቅ ውስጥ ነው። ዛሬ ግን ቤተ ክርስቲያን በጭንቅ ውስጥ ናት። ዛሬ ግን ቅዱሳኖች በጭንቅ ውስጥ ናቸው። ዛሬ በፍርሃት ውስጥ ናቸው። ከማን የተነሳ? ከአስጨናቂው መንግስት የተነሳ፣ ከጨለማው መንግስት የተነሳ። ዛሬ በሉት ጨለማ መንግስት በሉት። በኢየሱስ ስም
አይቀጥልም፣ አይቀጥልም፣ አይቀጥልም። አስጨናቂ መንግስት አለ። በዘር ላይ አለ፣ በአያት ውስጥ አለ፣ በቅድመ አያት ውስጥ አለ። ያንን መከተል የለበትም። እኛ ያንን ፈጽመን ከቤታችን ማባረር አለብን። ከዘር መንዘር መስበር አለብን። የሚከታተላል። የፈርዖን መንግስት አስጨናቂ መንግስት ነው። ይኸውላችሁ የፈርዖን መንግስት የአስጨናቂ መንግስት ነው። የፈርዖን መንግስት የገዳይ መንግስት ነው። የፈርዖን መንግስት የባቢሎን መንግስት ነው። የራሱ ቅባት አለው። ባለፈው ስለ ሕፃኑ አይተናል። ያ ሕፃኑ ይወለዳል ሲል ንጉሡ ሄሮድስ ምን ሆነ? ደነገጠ። ለምን ደነገጠ? ሕፃኑ መወለድ ምን አስጨነቀው? ለምን ተጨነቀ? መመርመር አለበት። ያ ሕፃኑ ቤት እንደሚወለድ ከየት እንደሚወጣ ወይ ለምን? የሰላም መንግስት ስለሆነ፣ ገዢ ስለሆነ፣ አለቃ ስለሆነ ንጉሡ ደነገጠ። መወለዱን ሰምቶ ሕፃኑን ሊገድል የሚፈልግ ሄሮድስ ምን ሆኗል? ሞቷል። እስቲ አሜን በሉት። ድገሙ። ጸጋዬን ሊገል የሚፈልግ በሉት ዛሬ ይሞታል በሉት። ራእይን ሊገል የሚፈልግ በሉት ዛሬ ይሞታል በሉት። አገልግሎትን ሊገል የሚፈልግ በሉት የባቢሎን መንግስት፣ ያለ ጨለማ መንግስት ይመታል፣ ይሞታል። በዚህ መንፈስ ላይ እንድትጨክኑ ፈልጋል። በዚህ አዲሱ ዓመት ላይ ጨክነን እንነሳ፣ ጨክነን እንጸልይ። እግዚአብሔር ይፈርዳል እንላለን። አስመስለን አናልፍም። እውነቱን የሰማው እውነትን ከማውራት ወደኋላ አልልም አለ ሐዋርያው ጳውሎስ። ቢታሰርም እንኳን ወንጌል አይታሰርም አለ። ጥሶ ነው ያገለገለው። እስቲ አሜን በሉት፣ እስቲ አሜን በሉት። እነዚህ ሰዎቹ ወደ እኔ ከመጡ በኋላ እሰማለሁ፣ ይናገሩኛል። እዛ ቸርች አትሂድ፣ እዛ ቸርች አትሂድ፣ እዛ ቸርች አትሂድ። ቸርቹ የማን ነው? የእግዚአብሔር ነው። አንቺ ደግሞ የእኛ ነሽ። እኔ የማን ነኝ? እንደዚህ አይነት መንፈስ አለ በዚህ ከተማ። እንደዚህ አይነት ሰዎች በእውነት ነው የምላቸው አይቀጥሉም። ካላስተካከሉ አይቀጥሉም። በዘርና በጎሳ ይሰበስባሉ። ቤተ ክርስቲያን ከነገድና ከቋንቋ እግዚአብሔር ዋጅቷል ይላል። አንድ አደረጋችኋል፣ በደሙ ተገዝታችኋል፣ የራሳችሁ አይደላችሁም የኔ ናችሁ አለ። እስቲ አሜን በሉት። ቀኝ እጃችሁ ከፍ አድርጉና የማንም አይደለም የጌታ ነኝ በሉት። ድገሙ ባካችሁ። የማንም አይደለም የኢየሱስ ነኝ በሉት። በውድ ዋጋ ተገዝቻለሁ በሉት። ዋጋዬ በጣም ውድ ነው በሉት። ኧረ አሜን፣ ኧረ አሜን። የራሳችን አይደለም የእግዚአብሔር ነን። ቤተ ክርስቲያን ውስጥ ባቢሎን ገብታ ከኋላ ገብታ ምን ትላለች? አንቺ እኮ የእኛ ነሽ ትላለች። ባቢሎን ስፕሪት ነው። የማንን? እኛ የማንን? የእግዚአብሔር ነን። እኔ የፓስተር አይደለሁም፣ እኔ የሐዋርያ አይደለሁም፣ እኔ የነቢይ አይደለሁም፣ እኔ የጌታ ነኝ። እስቲ አሜን በሉ ባካችሁ። ቀኝ እጃችሁ ከፍ አድርጉና እኔ የማንም አይደለሁም በሉት። እኔ የጌታ ነኝ በሉት። የማንም አይደለሁም በሉት። ለማንም አልገዛም በሉት። ለእግዚአብሔር ይገዛለሁ። አዎ አንድ ሰው ይኸው ባለፈው እንደዚህ አለኝ፣ የእግዚአብሔር ሰው አለኝ። ከዛ በኋላ ቆይ ይሄንን ቅባት ከየት ነው የወሰድከዋል? እዲ ምን አገባ? ምን አገባ? ምን አገባ? ምን ያህል ዘመን ነው ያለ ነው? ምን ያህል ጊዜ ነው ያለው? አይዶን አላውቅም። ሴትዮዋ ተጨነቀች። በጣም ምጥ ያዛት። በጣም ተጨነቀች። ልጁን ጸንሳ ነበረች፣ ተጨነቀች። ዘንዶ መጣ፣ ተገዳደረ፣ ተዋጋ። እግዚአብሔር መልአኩን ላከው። ለሴትዮዋ መልአኩን ላከውና ከዘንዶ ጋር ምን ሆነ? ዘንዶ አሁን ቢመጣ መዋጋት ትችላለች? ትችላላችሁ እንዴ? እናንተ ጋር አሁን እየተገዳ እለት በእናንተ ጋር እየተዋጋ አሁን ትላንት ጾም ጸሎት ላይ ዛሬም ጾም ጸሎት ላይ በሚቀጥለውም ጾም ጸሎት ላይ በሽም ኢየሱስም ሁሌ በሽም ኢየሱስም አንቀጥልም። አሜን በሉታ። እስቲ አሜን በሉ። እኔና ጠላት በሉት፣ እኔና ባቢሎን በሉት፣ እኔና ጨለማ በሉት፣ አንድ ላይ በሉት፣ አንድ ቤት ላይ በኢየሱስ ስም አልኖርም፣ አልኖርም፣ አልኖርም። እንድትጨክኑ ፈልጋለሁ። የብዙዎች ኃይል ተበልቷል። የብዙዎች ጸጋ ተበልቷል። የብዙዎች ኃይል ደክሟል።
ብዙ ቤተ ክርስቲያን ውስጥ ገብታችሁ ጌታ ምስክሬ ያውላችሁ ከዙ እስከሚወጣ ድረስ ነው እግዚአብሔር ብሎኛል። ልጅ አለ ከዙ ሲከፈት አለ ቤተ ክርስቲያን ጥሎ ነው የሚሄዱት ብሎኛል ጌታ። ጌታ ያለ ነው የምናገረው። ይስማ ዓለም ላይ ይስማ ፓስተር ከዙ እስከሚከፈት ድረስ ነው አለ። ከዙ ሲከፈት አለ ቤተ ክርስቲያን ጥሎ ነው የሚሄዱት። ጥለን ለመሄድ ነው የተቀበልነው አይደል? ወንድምን ለማግባት ነው ለመጥላት ነው የተቀበልነው አይደለም። የተቀበልነው የቤተ ክርስቲያን አደራ ሸክም የወንድሞች ሸክም አለብን። በዘርና በጎሳ የተመታዩን ባካችሁ አሜን በሉት እስቲ። የተመታዩን በሉ ባካችሁ ድገሙ። የተመታዩን በሉት። መጽሐፉን በደንብ አንብቡ። ሐዋርያት ሥራ 12:5 ላይ አንብቡ። ጴጥሮስ ወይን ቤት በገባ ጊዜ ቤተ ክርስቲያን ስለ ጴጥሮስ ትጾማለች ይላል፣ ትጸልያለች ይላል። ማን ነው እናንተ ካልጸለያችሁ ለእናንተ የሚጸልይ? ማን ነው ጾም ጸሎት የሚገባ? ማን ነው? የዛሬ ፓስተር፣ የዛሬ ነቢይ ለአንቺ ጾም ይገባል? አንቺ ካልጾምሽ፣ አንቺ ካልጸለይሽ የራሱ ጉዳይ። እሱም ብሎ ክርስቲያን፣ እሱም ብሎ አገልጋይ። በዚህ ዘመን እንደዛ ነው። ኢየሱስ አመንዝራይቷ ሴት አመንዝራ ሲመጣ ምንድን ነው ያለው? አቀፋት እኮ። ኢየሱስ ክርስቶስ እኮ አልጠላትም። እኔ አይዶ ነው አላውቅም። ክርስቶስን ለማየት ከፈለጋችሁ ልባችሁ ንጹህ ይሁን። አሜን በሉት። አጠገብ ያለው ሰው ክርስቶስን ማየት ከፈለክ በሉት ልብ ንጹህ ይሁን በሉት። እሱ የልብ አምላክ ነው በሉት። እሱ የልብ አምላክ ነው። እሱ የፊት አምላክ፣ እሱ የልብ አምላክ ነው። ሰው ፊቱን ያያል፣ እግዚአብሔር ግን ልቡን ነው የሚያየው። በዚህ ከተማ ላይ ባይዘዋይ 8 ዓመት ነው ያገለገልኩት። ብዙ ነገር ነው የተማርኩት። ብዙ ነገር አይቻል። ብዙ ቤተክርስቲያን አይቻል። ብዙ የተዘጉ ቤተክርስቲያኖች አሉ። ብዙ እንትናቸው ፉልፊታቸውን ጥሎ ይሄዱታል። በስሜት ቸርችን ጀምሮ ዘግቶ ይሄዱታል። አይደለም፣ እንደዛ አይደለም። ቸርች በእግዚአብሔር መንፈስ ቅዱስ ነው። ቸርች በጥሪ ነው። ቸርች በመከራ ውስጥ ነው። ቸርች በችግር ውስጥ ነው። ቸርች በፈተና ውስጥ ነው። ቸርች ዋጋ ታስከፍላለች። ዋጋ በማከፈል ነው። የራሱ ጉዳይ በማለት እሱም ብሎ አገልጋይ በማለት እሷም ብሎ እኔ ማን ነኝ? ዳዊት ምንድን ነው? እኔ ማን ነኝ? ቤተስ ምንድን ነው? ስለዚህ ሐዋርያ ጳውሎስ ዘመኑ ክፉ ነው፣ ዘመኑን ዋጁት። አንተ የሚተኛ ንቃ፣ ክርስቶስ ያበራል። ብርሃን ይዘን መቀመጥ የለብን። ብርሃኑን ተነስተን ለቤተ ክርስቲያን ማብራት አለብን። ፈርቶ ቤት መቀመጥ ሌላ ችግር ነው የሚያመጣው። የአይምሮ ስትሪት በቃ ራስ ምታት ቤት መቀመጥ ማለት የአይምሮ ችግር ነው የሚያመጣው። በሽታ ነው የሚጠራው። እንውጣና እንውረስ፣ እንጸልይና እናስለቅቅ። ባለፈው ነግሬያለሁ። እስቲ ከተማ ላይ ሂዱ፣ ማታ እስቲ ውጡ። ቀን ይተኛሉ፣ ማታ ይከፍታሉ። ማታ ለጅብ ነው አይደለም እንዴ? ቀን ይተኛሉ፣ ማታ ምን ይሆናሉ? ይወጣሉ። ከዛ በኋላስ ጭፈራው ሌላ ከተማው ድብልቅ። ከዛ በኋላ ጠዋትስ ቤቱ ዝግ ነው። ማታ የሚነሳ ማታ የሚወጣ ጅብ ነው፣ ሰው አይደለም። ማታ ኢየሱስ ይረፉ ነው ያለው። ቀን ስሩ፣ ማታ ይረፉ ነው ያለው። ግን በአሁኑ ሰዓት ማታ እየጨፈሩ ያድራሉ። የባቢሎን መንግስት ከተማውን የወረሰው። እስቲ ከተማ ላይ ይዛችሁ ባር ቤት፣ መጠጥ ቤት እንዴት እንደሚያመር ግን ምንም ብር የለም። ምንም ዝም ብሎ ሽሻና ሲጋራ ጨለማ ብቻ ነው። የባቢሎን መንግስት ነው። የባቢሎን ስፒሪት ነው። ዘመድ ያላችሁ ሰርቶ ይልካሉ፣ ለብቶ ይልካሉ። እነሱ ደግሞ በሲጋራ በሴት። ይሄ አሁን ምን እያደረገ ነው? ከተማይቷ ያለው ስፒሪት እንዳለ የእግዚአብሔር ስፒሪት እንዳይነሳ፣ ቅዱሳኖች እንዳይነሳ አድርጓል። ኃይልን አሳጥቷል። ኃይል የለም ዛሬ ቤተክርስቲያን ውስጥ፣ ፍቅር የለም። ይሄ ባቢሎን እንዳለ ከተማውን ምን ከፍ ብላለች። ስለዚህ ምን ልንፈልግ ነው? የኛ መንግስት የብርሃን መንግስት ነው። አሜን በሉ። አስጨናቂው እያለ
ባቢሎን እያለ እኛ ግን እንበዛለን። ኢየሱስ አሜን አላለችው። አጠገብ ያለው ሰው ያዝና አስጨናቂው እያለ በሉት፣ ትበዛለህ በሉት፣ ትሰፋለህ በሉት። ባስጨነቋችሁ መጠን ምን ሆኑ? በዙ ይላል። አለ አስጨናቂ፣ አለ ገዳይ፣ አለ። እግዚአብሔር ይባርክ። ጌታችን አንድ ስልክ ዛሬ ሰጥታ ነበረችና ቅድም እዛ እየጸለኩ ነበር የቆየሁት። በእውነት ነው የምላችሁ፣ በስልክ ስጸልይ ተፈውሻለሁ አለች። ኑሮ ያስጠለኛል አለች። ሰው ያስጠለኛል አለች። ተደግሞብሻል፣ ቤተ ክርስቲያን አልሄድም አለች። ሁሉም ነገር ያስጠለኛል አለች። ዛሬ ግን ነፃ ወጥቻለሁ አለች። በቃ የሆነ ያያች እየጸለኩ ያለ ካኔ የሚሄድ ነገር አየዋለ። አንቀጠቀጠኝና እሄዳለሁ። አረ አሜን በሉት፣ አረ አሜን በሉት። ጌታ ምን አለ? ሴትዮዋ ባንቺ ላይ እንዲያደርጋለች። ከዛ የተነሳ ኑሮ ሁሉ እንዲያስጠላ እንዲሞት ነው ባንቺ ላይ የተሰራው። የጠላት ምስጢር ነው፣ የጠላት ኃይል ነው። ዛሬ ግን ተመቷል። አረ አሜን በሉት እስቲ፣ በኢየሱስ ስም በሉት። ዛሬ ግን ተመቷል በሉት። አሜን። ኢየሱስ ክርስቶስ የመጣበት ትልቁ ዓላማ ምንድነው ካላችሁ፣ በባቢሎን የተገዙ፣ በጨለማ የተገዙ፣ በሰይጣን አሰራር የተገዙትን ምን ነፃ እየወጣ ምን አለ አለፈ ይላል። ቤተ ክርስቲያን ያለችው ሰው ለመፈወስ ነው። ፈውስን ለማምጣት ነው። ገንዘብን ለመሰብሰብ አይደለም። ስራ የሌለው አገልግሎት፣ ፍሬ የሌለው አገልግሎት፣ ዝም ብሎ ስብሰባ ምን ማለት ሰው ብዛት እግዚአብሔር አይፈልግም። እስቲ አሜን በሉት። ይስማማል? ይሄ ይስማማል? እስቲ እንደዚህ በሉት። ቀኝ እጃችሁ ከፍ አድርጉና በጨለማው መንግስት ላይ በሉት፣ በባቢሎን መንግስት ላይ በሉት፣ በኃይል እነሳለሁ፣ በቅባት እነሳለሁ፣ በሞገስ እነሳለሁ፣ በክብር እነሳለሁ። ለጠላቶቼ በሉት እጅ አልሰጥም። አጨብጭቡ ለእግዚአብሔር ክብር። ያውላችሁ ወደዛ በደንብ ይሄን ቤት ሄዳችሁ በደንብ የወንድሞች ከሳሽ ተጥሏል ነው ያለው። የተጣለው ማን ነው? የተጣለው ማን ነው? ዘንዶ ነው። አሁን ግን ሰው ለዘንዶ ቦታ ሰጥቶ ለእግዚአብሔር ያለው ቦታ አሳንሷል። ለገንዘብ ቦታ ሰጥቶ ለእግዚአብሔር ግን ቦታ አሳንሷል። ገንዘብን እንደሚያከብር እግዚአብሔርን አያከብር። ገንዘብን እንደሚወድ እግዚአብሔርን አይወድ። አዎ በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ከእግዚአብሔር ይልቅ ተድላን የሚወዱ ገንዘብን የሚወዱ ይሆናሉ። እርቅን የማይሰሙ ሐሜተኞች፣ ችኩሎች ይበዛሉ። እነዚያ ግን አምልኮ መልክ አላቸው፣ ኃይላቸው ግን ክዷል። ቤተ ክርስቲያን ውስጥ ነው አምልኮ መሳሪያ በጣም ደስ የሚል ሽብሸባ፣ ልብስ አለ፣ ገንዘብ አለ፣ ግን ኃይል የለም። እግዚአብሔር ይፈውሰን። አሜን። እግዚአብሔር ይፈውሰን። እግዚአብሔር ሆይ ፈውሰኝ። እግዚአብሔር ሆይ ለየኝ። እግዚአብሔር ሆይ እንደገና ቀባኝ፣ አስነሳኝ በሉት። እኔ እነሳለሁ በሉት። እኔ እሄዳለሁ በሉት። እኔ ላንተ እኖራለሁ በሉት። የምትፈልጉት ነገር እናንተ ዋና ከያዛችሁ ጌታ ምስክር ወደ እናንተን እየፈለገ ይመጣል። እስቲ አሜን በሉ ባካችሁ። እስቲ አሜን በሉት። እስቲ አሜን በሉት። እስቲ አሜን በሉት። ቀኝ እጃችሁ ከፍ አድርጉና እንደዚህ በሉ። ዋናው ኢየሱስ ነው በሉት። ዋናው ኢየሱስ ነው በሉት። አንደኛው ኢየሱስ ነው በሉት። አለቃው ኢየሱስ ነው በሉት። ሰላም ኢየሱስ ነው በሉት። ባቢሎን ትገለበጣለች። አሜን። ድገሙ እስቲ። ባቢሎን ትገለበጣለች በሉት። የባቢሎን መንግስት በሉት። በኢየሱስ ስም በኢትዮጵያ ያለችው፣ በኤርትራ ያለችው፣ በዚህ ከተማ ያለችው፣ አውሮፓ ያለችው በኢየሱስ ስም ትገለበጣለች። አዎ ትገለበጣለች። ባቢሎን መንግስት የጨለማ መንግስት ናት። የምድሪቷ ርኩሰት እናት ናት። ኑ የወንዝ ኑ የአገር ልጅ ትላለች። ቡና እየጠጣች የሰው ደምን ትጠጣለች። ከዛ በኋላ አንድ ሰውን ትገላለች። በዚህ ዓመት አንድ ሰው ትገላለች። በሚቀጥለው አንድ ሰው ትገላለች። ስራው መግደል ነው። ስራው መግደል ነው። ስራው ቋንቋ ማደበላለቅ ነው። ስራው የሷ ስራ ማስጨነቅ ነው፣ ማሳጠት፣ ድህነትን ማምጣት ነው። አገርን ከአገር ጋር ታጋጫለች። አንድ ጊዜ እየጸለይኩ ጌታ እንደዚህ አለኝ፣ ልጅ አለኝ
ሶስት አንቴና አለ አለ። ሶስት አንቴናው አንዱ አውሮፓ ነው፣ አንዱ አፍሪካ ነው፣ አንዱ ደግሞ ከጨለማ ዓለም ገዥ ነው። እቺ አውሮፓ፣ አሜሪካ እነዚህ አገር ናቸው። ጨለማው ጋር ደግሞ ኮኔክት ያደርጋሉ አለ። ዋናው ከሉሲፈር ከጨለማ ዓለም ጋር መንግስት ጋር ኮኔክት ያደርጉና ምን ያደርጋሉ አለ? አገርን ከአገር ከመንግስት ጋር እንዲጋጭ ትፈልጋለች። ይሄ እግዚአብሔር አንቴናው ምን ያደርገዋል? እንዳይሰራ አደርገዋለሁ አለ። እስቲ አሜን በሉት። አንቴናው ኔትወርኩ እንዳይሰራ አደርገዋለሁ። ከዛ በኋላ ምን አለ? ከውጪ ወደ ኢትዮጵያ ወደ ወንዝ ድግምት ሰርቶ በጣም ታላቅ የአገር መሪዎች ተመካክሮ ወደ ኢትዮጵያ አገሩ አቋርጦ ለጥንቆላ ሲሄዳዩ ምድሪቷ ላይ ለመቅበር ለውሃ። እቺ ባቢሎን ብዙ ጊዜ የት ትቀመጣለች ካላችሁ ውሃ ዳር አካባቢ ነው የምትቀመጠው። ውሃ ዳር አካባቢ ነው። እቺ ባቢሎን ፊቷ እንደ ሰው ትመስላለች። ከኋላ ግን የአሳ አንዳንድ ጊዜ የፈረስ ፊቷ አንዳንድ ጊዜ የፈረስ ፊት ይመስላል። ከኋላ ደግሞ የሰው እግር ትመስላለች። 4 እግር አላት። እሷ የራሷ መንግስት አላት። የራሷ ጌታ አላት። ያ ግን አሁን ግን ምን እያደረገ ነው? አገርን ከአገር ጋር፣ መንግስት ከመንግስት ጋር፣ ቤተክርስቲያን ከቤተክርስቲያን ጋር እንዲጋጭ ታደርጋለች። ብዙ ጊዜ በአገልጋዮች ላይ ቋንቋ መደበላለቅ የእሷ ስፕሪት ነው። በደንብ መቃወም አለባቸው። ባለፈው በዚህ መንፈስ ላይ ጸልያለሁ። ዘካርያስ 1 ያዙ። ዘካርያስ 1:18 ላይ ዘካርያስ 4 ቀንዶችን አየ። ምን ሊያደርግ መጣ? እነዚያ መላክን ስንጠይቅ እነዚህ እስራኤልና ይሁዳን የሚበታተን የአሕዛብ ቀንድ ናቸው። ይሄ የራስ ምታት ብዙ ጊዜ ከሷ ነው የሚመጣው። ራስ ምታት የሚታሙ ሰዎች የራስ ምታት በሽታ ከሷ ነው የሚለቀቀው። የራስ ምታት በሽታ ከሷ ነው የሚለቀቀው። ከአሕዛብ ዘንድ ነው፣ ከአውሬ ዘንድ ነው ለኛ የሚለቀቀው። ቀስት አለው። ቀስቱን ትወረውራለች። ታይም አላት። ዛሬ በሉት በኢየሱስ ስም ቀስታቸው ይሰበራል በሉት። ድገሙ ባካቸው። ቀስታቸው ይሰበራል በሉት። ቀስታቸው ይመታል በሉት። ቀስታቸው ይሰበራል በሉት። የአሕዛብ ቀንድ ናት። ዘካርያስ ከዛ በኋላ መልአኩ ከነገረ በኋላ ተነስቶ መጸለይ ጀመረ። በእጁ ብረት በትር አለውና ቀንዱን ሰበረው ይላል። አሜን አትሉ? ቀኝ እጃችሁ ከፍ አድርጉና በእጄ በሉት። ብትር አለኝ በሉት። በእጄ በሉት። ስልጣን አለኝ ዛሬ በሉት። በኢየሱስ ስም መትቻለሁ በሉት። ኃይሉ የተመታ ይሆናል በሉት። እንመታዋለን። እጅ እንዳሰጡ ሐዋርያ ጳውሎስ እጅ እንዳሰጡ ለዳብሎስ እድል ፈንታ እጅ እንዳሰጠው ስፍራ እንዳሰጡ ከመጸለይ ውጪ እንዳትጨነቁ እግዚአብሔር ከእናንተ ጋር እንዳለ አሳውቁ። እጅ አትስጡ። አሞኛል አትበሉ። በኢየሱስም ልቀቅና ሂድ በሉት። በኢየሱስም መትቻለሁ በሉት። ኃይሉን መትቻለሁ፣ ስልጣኑን መትቻለሁ በሉት። ያድጋል፣ ይገዛል፣ ይሄዳል፣ ይባረካል፣ ይሰፋል። ጠላቶችን በሉት ያስጨንቀሃል። ሟርተኛው በሉት ያስጨንቀሃል። ደጋሚው በሉት ያስጨንቀሃል። ጦንቃዩን በሉት ያስጨንቀሃል። ይገዛል። ለጌታ ዕለታ ጭብጨባ ሃሌሉያ። እንዲህ በሉ። አጠገብ ያለው ሰው ያዝና እንደዚህ በል። እንዲህ በሉት። ማንም ባይረዳ በሉት፣ ማንም ባያግዝ፣ ማንም ላንቺ ባይኖር፣ ላንቺ ይሄ ምድር፣ ይሄ ድንጋይ፣ ይሄ እንጨት ስላንቺ ይነሳል። ይሄ ምድር አንቺን ይረዳል፣ አንተን ይረዳል፣ እኔን ያግዛል።
ጮክ ብላችሁ ይበሉ። ድገሙ ባካችሁ። ድገሙ ባካችሁ። ኢየሱስ ያድናል። ኢየሱስ ያስመልጣል። ኢየሱስ ያሻግራል። ኢየሱስ ይታደጋል። ኢየሱስ ከኔ ጋር አለ። ለኔ መልእክት ነው፣ ለእናንተ መልእክት ነው። እንዲህ በሉት ነው፣ ልጃችን አይሞትም በሉት። ጽንሴ አይጨነገፍም በሉት። አይሞትም በሉት። ልጄ አይሞትም በሉት። እኔ አልሞትም በሉት። ጸጋዬ አይሞትም በሉት። እግዚአብሔር ኃይል ይሆናል። እግዚአብሔር ጉልበት ይሆናል። እግዚአብሔር አቅም ይሆናል። ለጌታ እልልታ ጭብጨባ። ሃሌሉያ። እንዲህ በሉትና ከዚህ ቀን ጀምሮ በጠላቶች ላይ በጣም እቆጣለሁ። ከዚህ ቀን ጀምሮ በጨለማው መንግስት ላይ በጣም እቆጣለሁ። በጨለማው ኃይል ላይ በጣም እቆጣለሁ። እጅ አልሰጥም። በኢየሱስ ስም እገዛቸዋለሁ። አይገዙኝም። ወርሳቸዋለሁ። አይወርሱኝም። ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። ሃሌሉያ ሃሌሉያ ሃሌሉያ። ለጌታ እልልታ ጭብጨባ። ሃሌሉያ። እንዲህ በሉትና የካሳ ዘመን አለው በሉት። ድገሙ ባካችሁ። ሌላ ከፍታ አለ በሉት። ሌላ ሞገስ አለ በሉት። ሌላ በረከት አለ በሉት። ሌላ መንገድ አለ በሉት። በክብር ይወጣለሁ፣ በክብር እገባለሁ፣ በክብር ይሻገራለሁ። ለጌታ እልልታ ጭብጨባ። ሃሌሉያ። በጣም በስጋት ውስጥና በፍርሃት ያላችሁ ሰዎች ምንድናቸው? ማን ናቸው ታውቃላችሁ? የማይጸልዩ፣ በእግዚአብሔር ፊት የማይተጉ፣ በሁኔታ የሚታመኑ፣ በገንዘብ ራሳችሁን ያስገዙ፣ ለምድር ለዚህ ለእርኩሰት ለዛ ለዲያብሎስ የተገዙ በዚህ ሰዓት እንቅ ናቸው። እኔና እናንተ ግን በሰላም ዋው! አረ አሜን። ቢኖርም ሰላም ባይኖርም ሰላም። ከኛ ጋር ያለው የሰላም መንግስት ነው። ከኛ ጋር ያለው የሰላም ጌታ ነው። ከኛ ጋር ያለው ከሁሉም የበላይ ነው። ከሁሉም የሚበልጥ ነው። ሃሌሉያ! ለጌታ እልልታ ጭብጨባ። ለጌታ እልልታ ጭብጨባ። ያድናል ኢየሱስ፣ ይታደጋል ኢየሱስ፣ ያስመልጣል ኢየሱስ። አጠገብ ያለው ሰው ያዝናል። በዚህ አዲሱ ዓመት ከዚህ ቀን ጀምሮ ጉዞ ይበሉት የድል ጉዞ ይሆናል። የድል ጉዞ ይሆናል። የካሳ ጉዞ ይሆናል። የምርኮ ጉዞ ይሆናል። የዝማሬ ጉዞ ይሆናል። የእልልታ ጉዞ ይሆናል። የለቅሶ ጉዞ አይሆንም። የሞት ጉዞ አይሆንም። የማጣት ጉዞ አይሆንም። በኢየሱስ ስም በሉት። ከዚህ ቀን ጀምሮ አዲሱ ዓመት ላይ አዲስ ኃይል፣ አዲስ ክብር፣ አዲስ ሞገስ፣ አዲስ በረከት፣ አዲስ አገር፣ አዲስ ቤት፣ አዲስ መኪና፣ አዲስ የራበሮች በኢየሱስ ስም ተከፈቱ። በኢየሱስ ስም ተከፈቱ። በኢየሱስ ስም ውሰድ። በጌታ በኢየሱስ ውሰድ። በጌታ በኢየሱስ ለጌታ እልልታ ጭብጨባ። የካሳ ዘመን አለ ከፊቴ፣ አለ ከፊቴ። ለውጣ ለውረስ ዞር በል ጠላቴ፣ ወገን ጠላት የበቀል ቅባት ስዳረ ኪዳን ገብቷል ዳግም አይገዛኝ። እንዳልሰማ ያንተ ስብከት ውሸታም ነው የውሸት አባት። በዳርየኔ እኔ ልታ ብዙ ሞከር። እኔ የማውቀው ይህ ነው እግዚአብሔር ለኔ መልካም ነው። እኔ የማውቀው ይህ ነው እግዚአብሔር ለኔ ደግ ነው። የካሳ ዘመን አለ ከፊቴ፣ አለ ከፊቴ። ለውጣለው ረሲ ዞር በል ጠላቴ፣ ወገን ጠላቴ የበቀል ቅባት ያረፈብኝ ኪዳን ገብ ዳግም አይገዛኝም። እንዳልሰማ ያንተ ስብከት ውሸታም ነው የውሸታም። እንዘምራለን። የካሳ ዘመን አለ በሉ
የተጎዳችሁ፣ በሰው የተጎዳችሁ፣ በሁኔታ የተጎዳችሁ፣ በጠላት የተጎዳችሁ እግዚአብሔር ይክሳችኋል። ዘምሩ ባካችሁ። ዘመን አለ ከፊቴ አለ ከፊቴ ደውታለው ረሲ ዞር በል ጠላቴ ዞር በል ከሳሼ የበቀል ቀባ ስታለፈኝ ክዳን ገብ ዳግም አይከሳኝ። ዘመን አለ ከፊቴ አለ ከፊቴ ደውታለው ረሲ ዞር በል ጠላቴ በፊት ጠላቴ የበቀል ቀባ ስታለፈኝ ክዳን ገብ ዳግም አይከሳኝ። እልልታ ጭብጨባ። አይከሳኝም በሉት፣ አልከሳም በሉት። ዘመን አለ ከፊቴ አለ ከፊቴ ልውጣለው ረሲ ዞር በል ጠላቴ ሆከር ጠላቴ የበቀል ቀና ስላረፈኝ ክዳን ገብ ዳግም አይከሳኝም። እንዳልሰማ ያንተ ስብከት ውሸታም ነው የውሸት አባት ፈጣሪዬ እኔን ልታ ብዙ ሞከር እኔ የማውቀው ነው እግዚአብሔር ለኔ መልካም እኔ የማውቀው ነው እግዚአብሔር ለኔ ደግ ነው። ኢየሱስ የካሳ ዘመን አለ ከፊቴ አለ ከፊቴ ልውጣለው ረሲ ዞር በል ጠላቴ ሞገድ ጠላቴ የበቀል ቀባ ስላረፈኝ ክዳን ገብ ዳግም አይገዛኝም ዳግም አይገዛኝም ዳግም አይገዛኝም ዳግም አይከሳኝም ዳግም አይከሳኝም ዳግም አይወርሰኝም ዳግም አይነካኝም ዳግም አይነካኝም ዳግም አይነካኝም። እልልታ ጭብጨባ ሴቶች ለእግዚአብሔር ክብር። ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ ያድናል ብዬ እናገራለሁ ገጠር እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ። ወንጌል ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይታደጋል ወንጌል ወንጌልን ይዞ የምን ተናገር እንጂ ባሰሙት ወንጌል ይዞ የምን ማላ መሄድ ነው እንጂ ከኢየሱስ ጋራ በሽተኞችን እየፈወሰ ለጌታ ዕልልታ ጭብጨባ። በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ። ወንጌል ሳይተ ወንጌል ለእግዚአብሔር ክብር እናመጣለን። ወንጌል ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለወጣል ወንጌል
ነቴና ልብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ ዕድሜ ዘመን እናገራለሁ እኔስ በወንጌል እንዴት አፍራለሁ ዕድሜ ዘመን እናገራለሁ እኔስ በወንጌል እንዴት አፍራለሁ ዕድሜ ዘመን እናገራለሁ ለጌታ እልልታ ጭብጨባ ለኢየሱስ እልልታ ጭብጨባ ለኢየሱስ እልልታ ጭብጨባ ይገባዋል። ወንጌል ያሸንፋል። ወንጌል ይታደጋል። ወንጌል ሰው ያደርጋል። ወንጌል ይለውጣል። ወንጌል ሰው ያደርጋል። ይገባዋል። እልልታ ጭብጨባ